በአማራና ትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ መሆኑን ያመለከቱት ጠቅላይ ሚኒስትሩ የፌዴራል መንግስት አቋም አሁንም ጉዳዩ በህዝብ ውሳኔና በህጉ አግባብ ይወሰን የሚል መሆኑን ተናግረዋል። ጠቅላይ ሚኒስትር ይህንን የተናገሩት ማክሰኞ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት ነው። ከሰሜኑ ኢትዮጵያ አካባቢዎች የተፈናቀሉ ዜጎች ጉዳይ በጥያቄያቸው ያነሱት አብዱ ሐሰን የተባሉ የፓርላማ አባል ተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች በምን ደረጃ ላይ እንደሚገኝ ጠይቀዋል። ህወሓት ለዓመታት ሲያደርገው እንደነበረው የተፈናቀሉ ዜጎች ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የወነጀሉት የፓርላማ አባሉ ለተፈናቃዮች ድጋፍ እንዳይደርስና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለት ከሰዋል። ይህንን ውሳኔ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ አስከትለዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትር አብይ በጉዳዩ ላይ የፌዴራል መንግስት ጽኑ እምነት ያሉትን አስረድተዋል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀላሉ፣ ከወልቅጤ የሚፈናቀላሉ፣ ከአሶሳም ይፈናቀላሉ። በወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትር የመንግስታቸውን አቋም አስታውቀዋል። ሰላም ጤና ይስጥልን ውድ የጎህ ቴሌቪዥን ተመልካቾቻችን፣ ሰላምና ጤና ከናንተ አይለይ እያልን ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በምላሻቸው ይገባኛል ጥያቄ በሚነሳበት ወልቃይት ጉዳይ ሰፋ ያለ ማብራሪያ ሰጥተዋል። የጠቅላዩን ምላሽና ማብራሪያ አሰናድተን ይዘን መተናል። ለቻናላችን አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። በአማራና ትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ እርሳቸውም ሆነ የፓርላማው አባል እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ መሆኑን ያመለከቱት ጠቅላይ ሚኒስትሩ የፌዴራል መንግስት አቋም አሁንም ጉዳዩ በህዝብ ውሳኔና በህጉ አግባብ ይወሰን የሚል መሆኑን ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ማክሰኞ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ማብራሪያ በሰጡበት ወቅት ነው። ከሰሜኑ ኢትዮጵያ አካባቢዎች የተፈናቀሉ ዜጎች ጉዳዩን በጥያቄያቸው ያነሱት አብዱ ሐሰን የተባሉ የፓርላማ አባል ተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች በምን ደረጃ ላይ እንደሚገኝ ጠይቀዋል። ህወሓት ለዓመታት ሲያደርገው እንደነበረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የወነጀሉት የፓርላማ አባሉ ለተፈናቃዮች ድጋፍ እንዳይደርስ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለት ከሰዋል። ይህንን ሁኔታ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ አስከትለዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትሩ አብይ በጉዳዩ ላይ የፌዴራል መንግስት ጽኑ እምነት ያሉትን አስረድተዋል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀላሉ፣ ከወልቅጤ የሚፈናቀላሉ፣ ከአሶሳም ይፈናቀላሉ። በወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትሩ የመንግስታቸውን አቋም አስታውቀዋል። ወልቃይትን በሚመለከት ሁላችንም ታውቃላችሁ፣ ሚስጥር አይደለም። ይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁሉም ክልሎች ማስረጃ አስደግፈው ተቀባይነት ይኑረው ማይኑረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳደር፣ ራሱን ይወስን ነው ሲሉ አብይ አክለዋል። በሰሜን ኢትዮጵያ የተካሄደው ደም አፍሳሽ ጦርነት ባስቆመው የፕሪቶሪያው ስምምነት ላይ አወዛጋቢ ቦታዎችን በተመለከተ ያሉ ጉዳዮች የሚፈቱት በኢፌዴሪ ህገ መንግስት መሰረት እንደሆነ ሰፍረዋል። የፕሪቶሪያው ስምምነት አንዱ ፈራሚ የሆነው የፌዴራል መንግስት የወልቃይትና ሌሎች አወዛጋቢ ቦታዎች ጉዳይ በህዝብ ውሳኔ ለመፍታት የሚያስችሉ ሂደቶችን እንደሚተገበር በተደጋጋሚ ሲገልጽ ቆይቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀላሉ፣ ከወልቅጤ የሚፈናቀላሉ፣ ከአሶሳም ይፈናቀላሉ። በወልቃይት በሰላማዊ መንገድ የመኖር መብታቸው 100% ነው ብለዋል። ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው ይህንን ጉዳይ በድጋሚ አስተጋብተዋል።
የፌዴራል መንግስት የወልቃይትን ጉዳይ አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህግ አግባብ እንዲወስን እንደሚሻ የገለጹት አብይ በዚህ ህዝብ ህልውናና መሻል ላይ አሁን ማን መወሰን ይችላል? ማን ከናንተ መካከል መወሰን ይችላል? ሲሉ ለፓርላማ አባላቱ ጥያቄ አዘል አስተያየት ሰንዝረዋል። ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለው? ሲሉ ጠቅላይ ሚኒስትሩ አክለዋል። እርሳቸው ይህንን ይበሉ እንጂ የትግራይ ክልል ጊዜያዊ አስተዳደር ኃላፊዎችና የህወሓት አመራሮች የወልቃይት አካባቢ በትግራይ ክልል ስር መሆን አለበት የሚል ግልጽ አቋም አላቸው። ኃላፊዎቹና አመራሮቹ በሰሜን ኢትዮጵያ ጦርነት ምክንያት ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው ከመመለሳቸው በፊት ቀድሞ የነበረው የምዕራብ ትግራይ ዞን አስተዳደር መዋቅር ወደ አካባቢው መመለስ እንዳለበት ይሟገታሉ። ወልቃይትን በተመለከተ የትግራይ የአማራና የፌዴራል መንግስት የሚያራምዷቸው የተለያዩ አቋሞች አካባቢው በጸጥታ ስጋትና ውጥረት ውስጥ እንዲቆይ አድርጎታል። ባለፈው ሳምንት መጀመሪያ በጸለምት ወይም ጠለምት አካባቢ በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል የተፈጠረው ግጭት አካባቢውን ወደ ለየለት ጦርነት እንዳይገባ ስጋት ፈጥሮ ቆይቷል። ይህንኑ በተመለከተ ባለፈው ቅዳሜ ጥር 23 2018 ዓ.ም ለትግራይ ቴሌቪዥን ቃለ ምልልስ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የግጭቱ ምክንያት ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ ነበር ሲሉ ተደምጠዋል። የትግራይ ኃይሎች ወደ አካባቢው ያቀኑት ከመከላከያ ሰራዊት ጋር ግጭት ሳይፈጥሩ ይህንኑ ለማሳካት ቢሆንም ባልጠበቁት መልኩ ግጭት መፈጠሩን ፕሬዝዳንቱ በቃለ ምልልሳቸው ላይ አመልክተዋል። በዚህ ምክንያት ወደ ስፍራው የተላኩ ኃይሎች እንዲመለሱ ማዘዛቸውን አስረድተዋል። ከትግራይ ኃይሎች ጋር ሰሞኑን ስለተፈጠረው ግጭት በፓርላማ ቆይታቸው ያልተነገሩት ጠቅላይ ሚኒስትሩ አብይ የወልቃይት አካባቢ ተፈናቃዮች ጉዳይ ግን ችግር እንደሆነባቸው ገልጸዋል። እልባት ያልተገኘለት የወልቃይት ይገባኛል ጥያቄ ፌዴራል መንግስት ለአካባቢው ሊያደርገው የሚገባውን ድጋፍ እንዳያስተጓጉል አብይ በዛሬው ማብራሪያቸው ላይ ጠቅሰዋል። ባለፈው ዓመት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው የፌዴራል መንግስት ማገዝ የሚገባውን ነገር ሳያግዝ እንዲቆይ ያደረገው ጉዳይ ሲሉ አብይ ተናግረዋል። የወልቃይት አካባቢ ነዋሪዎች ዛሬ ከሰዓት እንኳን ቢመጡ እንቀበሏቸዋለን ያሉት አብይ የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲያመቻች እገዛ እንዲያደርግም አክለዋል። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸውን እንዲመቻች እገዛ እንደሚያደርግም አክለዋል። ከሁለት ሳምንት በፊት በሁመራ ከተማ ጉብኝት ያደረጉት በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ቅድሚያ መስጠት ያለበት በአካባቢው ባለው ሁኔታ በእጅጉ ለተጠቁ ሰዎች ደህንነት እንደሆነ ተናግረው ነበር። ከጉብኝታ በኋላ ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ የጠየቁት የአሜሪካው አምባሳደር በወልቃይት አካባቢ የሚኖረው ህዝብ በተገቢው ጊዜ ፖለቲካ ጣፋንታውን በራሱ እንዲወስን ሊደረግ እንደሚገባም አሳስበዋል። ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው ከዚህ ጋር ተመሳሳይነት ያለው አቋም አንጸባርቀዋል። የወልቃይት ጉዳይን ያልወስንም ተስፋ አደርጋለሁ፣ እናንተም አትወስኑም፣ የሚወስነው የዚያ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ሲሉ ለፓርላማ አባላቱ ተናግረዋል። ጠቅላይ ሚኒስትሩ ስለ ወልቃይት ይህንን ይበሉ እንጂ ሰሞኑን በብዙዎች ዘንድ ትልቅ ስጋት ፈጥሮ ስለነበረው የሰሜኑ ግጭት ምንም ማለት አልወደዱ። ጠቅላይ ሚኒስትሩ ዝምታውን ቢመርጡም በበርካቶች ዘንድ የፕሪቶሪያው ስምምነት ተጥሷል የሚሉ ወቀሳዎች ሲያስተናግዱ የቆየው የአፍሪካ ህብረት ከፍተኛ አጣሪ ቡድኖችን መላኩ ተሰምቷል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። የባለሙያዎች ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋልም ብለዋል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልዕኮ ይፋ ያደረገው በታህሳስ 2015 ነበር። በዚህ ተልእኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚደረጉባቸው ሂደቶች መካከል በውጊያው ሲሳተፉ የነበሩ ኃይሎች ትጥቅ መፍታት እንዲበትኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነበር። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶችን ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻ
ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅ የተመለከተ ጉዳዮችን ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህ ጉዳዮችን ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያኑ የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ባሰራጨው መረጃ ተመልክቷል። የባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለት ወደ ስምሪ መመለሱን ቢሮ በፎቶዎቹ አስደግፎ አስታውቋል። ቢሮ በኤክስ ገጹ ያጋራቸው ፎቶዎች 5 የቡድን አባላት መቀለ አሉላ አባነጋ አየር ማረፊያ መድረሳቸውን ያሳያል። ባለሙያዎቹ ትግራይ የገቡት ባለፈው ሳምንት በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያው ስምምነት ተጥሷል የሚሉ ሰሞታዎች መቅረባቸውን ተከትሎ ነው። የፕሪቶሪያው ስምምነት እንዲፈረም ቁልፍ ሚና የተጫወተው የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ከሰሞኑ የተፈጠሩ ግጭቶች እንዳሳሰባቸው ገልጸው ሁሉም አካላት ሁኔታውን ከማባባሱ እንዲቆጠቡ ባለፈው ሳምንት ባወጣው መግለጫ ጥሪ አቅርበው ነበር። የተፈጠሩ ችግሮች በህብረቱ አደራዳሪነት በተካሄደው የፕሪቶሪያ የሰላም ስምምነት መርህ አማካኝነት ይፈታሉ የሚል እምነት እንዳላቸውም ሊቀመንበሩ በመግለጫቸው አመልክተው ነበር።